ቆይ አንቺ ማን ስለሆንሽ ነው ከኔ ተሻልሽው? ሁሌም የኔ የሆነውን ነገር የኔ የምፈልገውን ነገር ትነጥቂኛለሽ ሁሌም። በአሁኑ ግን አይሳካልሽም። መቼም ቢሆን ነብዩን ከኔ አትነጥቂኝም መቼም። እማዬ አንቺ ባልሽኝ ሐሳብ ተስማምቻለሁ። የአቶ መስፍኔን ልጅ ለማግባት ወስኛለሁ። እሱን ለማግባት መክፈል ያለብኝን ዋጋ ሁሉ ለመክፈል ተዘጋጅቻለሁ። ለዚህ ጉዳይ ደግሞ ነፍሴን እስከ መስጠት ድረስ እደርሳለሁ። ፌቨን አንቺ ብቻ ዝግጁ ሁኚ የኔ ልጅ። እሱ አያሳስብሽ። አንቺና እሱ ብቻ ተግባቡ። ጽጌረዳ አግብታ ከህይወትሽ ልትወጣ ነው። የምንሄደው በጣም የተከበሩ ትልቅ ሰው ቤት ነው። ይህን የወጥ ቤት የማይረባ ወሬሽን ታወሪና ወይዘሮ ፍቅርተ አባቴን አልወደውም፣ ግን ደግሞ አልጠላውም። አንድን ሰው ለመውደድም ለመጥላትም ምክንያት ያስፈልጋል። እሺ በቃ አሁን ጊዜ አንግደል፣ ስለ ስራው ንገረኝ። እንዴ እኔ እኮ ስለ ማዕድን ምንም አይነት እውቀት የለኝም። እንዴት ነው ላግዛቸው የሚችለው? ጽጌረዳ ስራው ከውጭ የመጡ የማዕድን ተመራማሪዎችን ቋንቋ ማስተርጎም እንዲሁም ደግሞ አንዳንድ ቴክኒካል ስራዎችን ማገዝ ነው። እስካሁን ምንም ሰው አላመጣህም። በህይወት ለመኖር ከፈለክ ስራውን በአግባቡ ስራ። ዮናስ እሺ ትዬ አንቺ ባልሽኝ ቃል ተስማምቼ አንቺን አምኜ ነው የምመጣው። ምንም አላወራም፣ አታስቢ፣ ሁሉን አስተካክላለሁ። ኧረ ትዬ ንጹህ ልብሴን አውጥቼ ነው የለበስኩት፣ ንጹህ ነው። ወይዘሮ ዘርፌ አንቺ እያዘዝሽ ነው እንዴ? በቃ ነገ ተገናኝተን ሁሉንም ነገር እናወራለን። እንዴ አንቺ አሁንም ስለ ጋሼ ነው የምታወሪው? ይገርማል። አባትሽን በጣም ነው የምትወጂው ማለት ነው። ነብዩ ይሄን አንቱታሽን ተይኝ ብልሽ እምቢ አልሽኝ አይደል? ነይ እስቲ ቁጭ በይ፣ እንጨዋወት የኔ ልጅ። ይኸውልሽ ጽጌረዳ አትጣደፊ፣ ቀስ ብሎ ይደርሳል። ቁጭ በይና እንጫወት። አንቺን ማየቱ ለኔ በራሱ ትልቅ ሕክምና ነው። አቶ መስፍኔ ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታታዮች በዛሬው ቪዲዮአችን ጽጌረዳ ክፍል 11 አበይት ትዕይንቶችን እንዲሁም ደግሞ ቅድመ ሁኔታዎችን ክፍል 12 ላይ የሚከሰቱ ቅድመ ሁኔታዎችን የምናቀርብላችሁ ይሆናል። ታዲያ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ዝለቁ፣ አብራችሁን ሁኑ። ነገሩ እየከበደ ዙሩም እየከረረ መጥቷል። ነገርየው የሞት ሽረት ያክል እየሆነ መጥቷል። ነገሮች ሁሉ መልካቸውን እየያዙ አሁን ላይ በፈርጅ እየተከፈሉ ይመስላል። በተለይ ደግሞ አቶ መስፍኔ ለጽጌረዳ ያለውን ፍላጎትና ያለውን ስሜት በቀጥታ ሊገልጽላትም እየሞከረ ነው ያለው። ያ ማለት ደግሞ አንቱታ ማለትም ጋሻት በይኝ እባክሽኔ ልጅ እስኪ ቁጭ በይና እንጨዋወት፣ ለእኔ እኮ አንቺን ማየቱ እኮ ከሕክምናም በላይ ነው ይላታል። ይህ ማለት ደግሞ እጅግ እሷን እንደሚፈልጋትና የትዳሩ አጋር እንድትሆንም እንደሚፈልግ የሚያሳዩ ምልክቶች ናቸው ማለት ነው። ማለት በሌላ መልኩ እንግዲህ በወይዘሮ ፍቅርተ በኩል ጉዳዩን ፕሮሰሱን እያካሄደ ቢሆንም አሁን ላይ በቀጥታ ቤቱ ላይ ስላለች እሷኑ ሊጠይቃትም ሊያጫውታትም ይፈልጋል ማለት ነው። ያም ሆነ ይህ ግን በተለይ አቶ መስፍኔ የጽጌረዳ አባት መሆናቸውን ብዙ ነገሮች እያመላከቱና እንዲሁም ደግሞ ወደዛ እያመሩ ይገኛሉ። ነገሩን እንኳ እንዲሁ በግርድፉ ብንመለከተው በተለይ ወይዘሮ ፍቅርተና ወይዘሮ ዘርፌ በስምምነታቸው መሰረት አሁን ላይ በቀጥታ ሄደው አቶ መስፍኔን ሊጠይቋቸው ነው። በንግግራቸው መሰረት ወይዘሮ ፍቅርተና ወይዘሮ ዘርፌ ቀጥታ አቶ መስፍኔን ሊጠይቁ እንግዲህ ወደ ቤቱ ያመራሉ። ታዲያ ይህ እንግዲህ የሚያመላክተው ጉዳይ ወይዘሮ ዘርፌ ልጃቸውን ጽጌረዳን ለአቶ መስፍኔ ለመዳር ተስማምተው እሱ የሚሰጣቸውን መልእክት ወይም ደግሞ የሚሰጣቸውን መረጃ ለማዳመጥና እሳቸውንም ስለታመሙ ለመጠየቅ ነው የሚሄዱት። ታዲያ በሄዱበት ሰዓት እንግዲህ በቀጥታ የሚገናኙት ከአቶ መስፍኔ ጋር ነው። ከአቶ መስፍኔ ጋር አሁን ተገናኝተዋል። ይሁንና አቶ መስፍኔ እጅግ በሩን ከፍተው ወይዘሮ ፍቅርተና ወይዘሮ ዘርፌ ሲገቡ እጅጉኑ ቀልባቸውን ሁሉ ስተው ባሉበት ደርቀው ቀሩ። ይህ የሚያመለክተው ደግሞ የዛሬ ስንት ዓመት ወይዘሮ ዘርፌን እንግዲህ አስረግዘው ጠፍተው እንደነበር የሚያመላክት ጉዳይ ነው ማለት ነው። አሁን ላይ አቶ መስፍኔ ልጃቸውን ማለትም ወይዘሮ ዘርፌን አስረግዘው መጥፋታቸው ብቻ ሳይሆን ያስደነገጣቸው የራሳቸው ልጅ ወይዘሮ ማለትም ጽጌረዳን ለማግባት ሽማግሌ መላካቸው በራሱ ትልቅ ችግር ፈጥሮባቸዋል።
እዚህ ላይ እንግዲህ የተመለከትነው የአቶ መስፍኔ ራሳቸውን መሳት ብቻ ሳይሆን ወይዘሮ ዘርፌም አሁን ላይ አቶ መስፍኔን ስትመለከታቸው እሷም ስለምታስታውሳቸው እጅግ በጣሙኑ ልቧ ተሰብሮ ራሷን እንደምስት ምንም ጥርጥር የለውም። ይህ ብቻ ሳይሆን ሶስተኛው ደግሞ አሁን ላይ ጽጌረዳ ኩሽና ላይ ምግብ እያዘጋጀች ስለሆነ ምናልባትም ወጥታ ወደ አቶ መስፍኔ ክፍል ስትገባ የምትመለከተው ጉዳይ እጅግ በጣሙኑ አስደንጋጭ ጉዳይ ነው። በተለይ ወይዘሮ ዘርፌ እናቷ ማለት ነው ይህንን ጉዳይ ይህንን ስራ እንደምትሰራም ስለማታቅ በዛ ማለፍ ሲል ደግሞ አባቷ መሆኗንም ጽጌረዳ ስለማትረዳና ስለማታቅ ይህንን ጉዳይ ስታውቅ እጅግ ለሷ ልብ የሚሰብር ቅስምንም የሚሰብር ጭምር ነው። ታዲያ በዚህ ጉዳይ ጽጌረዳ ወደፊት ምን ሊከሰት ይችላል ወይም ደግሞ ምን ሊገጥማት እንደሚችል እጅግ መገመቱ ከባድ አይሆንም። ማለትም እሷ በጣም እንግዲህ አዝናና ተከፍታ ከዚህ ቤትም ልትወጣ ትችላለች። ምናልባትም እንኳ ሳታቅ ይህ ጉዳይ አቶ ዮናስ በሰጣት አማራጭ መሰረት ወደ አፋኞቹ ቡድን ያ ማለት ወደ ማዕድን ቆፋሪዎቹ ልትሄድም ትችላለች። በሌላ መልኩ ደግሞ እንግዲህ ነብዩ ስለ ጉዳዩ ትንሽም ቢሆን ያወቀና የተገነዘበ ይመስላል። ምክንያቱም ጽጌረዳን ስለ አባቷ አንዳንድ ነገሮችን እየጠየቃትና እያጣራት ይገኛል ማለት ነው። ምናልባት አቶ መስፍኔ ስለ ጉዳዩ ከዚህ ቀደም ብሎ አውርቶትና እንዲሁም ደግሞ ህይወት ወይም ደግሞ ታሪኩ ከእሷ ጋር የተገናኘ ሆኖ አግኝቶት ሊሆን ይችላል ብዬ አስባለሁ። ሌላኛው በእጅጉ የሚጠብቀው ጉዳይ አቶ ዮናስ ይዞት የመጣው የስራ እድል፣ በተለይ ደግሞ ጽጌረዳን ስራ ፈልግልሻለሁ፣ የተሻለ ገቢ የሚያስገኝ ስራ አግኝቼልሻለሁ፣ ስለዚህ ተገናኝተን ስለ ስራው ማውራትና እንግዲህ መነጋገር ከተስማማሽ ደግሞ ስራውን እንድትጀምሪ፣ በተለይ ደግሞ በሳምንት 2 ቀን ለ2 ሰዓት ብቻ ነው የሚፈልጉሽ በማለትም አባብሏትና እንግዲህ ነግሯት እንደነበር የሚታወስ ጉዳይ ነው። ነገር ግን አሁን ላይ ጽጌረዳና አቶ ዮናስ ተገናኝተው ስለ ጉዳዩ ሲያወራት በተለይ ደግሞ ሰዎቹ የውጭ ሀገር ዜጋ እንደሆኑና ጉዳዩን በተለይ ስራ ላይ የተሰማሩት የማዕድን ቁፋሮ ላይ ተመራማሪዎች ስለሆኑ ስለዚህ አንቺ የምትሰሪው የቋንቋ ማስተርጎምና አንዳንድ ቴክኒካል ጉዳዮች እንደምትሰሪ በማለትም እንዲሁም ደግሞ ጠቀም ያለ ክፍያ እንደሚከፈላት ያ ማለት በዶላር ተቀይሮ ወደ $150 የሚሆን ለነሱ ሲታሰብ በጣም ትንሽ ነገር ግን ወደ ኢትዮጵያ ገንዘብ ሲቀየር እጅግ በጣም አመርቂ ደሞዝ እንደሆነ ይነግራታል። እውነትም የማዕድን ተመራማሪ ስምን መላክ ያወጣል አይደል የሚባለው። ከመጀመሪያውኑም አቶ ዮናስ ጽጌረዳን የገጫት በተለይ በመኪና እንደገጫት ይታወሳል። ያም የገጫት ምክንያትም ለራሱ ስራ ለራሱ ተግባር እንደሆነ አሁን ቁልጭ ብሎ እየተገለጸ ያለበት ሁኔታ ነው ያለው። ምክንያቱም አሁን ላይ የማዕድን ተመራማሪ ያላቸው ሰዎች በተለይ ሴቶችን የሚያጠምዱ የሴቶችን ማዕድን የሚቆፍሩ እንደመሆናቸው መጠን ያው በግልጽ የተገነዘብነው ሀሳብ ነው። ከሷም አልፎ በአቶ መኮንን በኩል እንግዲህ ፌቨንንም ለማጥመድ እየሞከሩ ነው ያሉት። ጽጌረዳ በዚህ ሰዓት እንግዲህ የአቶ መስፍኔንና የወይዘሮ ዘርፌን ጉዳይ በእጅግ መረዳትና መለየት ወይም ደግሞ ውሳኔ ላይ መድረስ ይኖርባታል። የእነሱን ጉዳይ አጣርታና ለይታ ካላወቀች በስተቀር አሁን ላይ እጅግ ህይወቷ እየተመሰቃቀለ እየመጣ ነው። በተለይ ደግሞ ያው ይህንን ሳታውቅ በቀጥታ አቶ መስፍኔ ቤት ወጥታ እንግዲህ ዮናስ ባላት መሰረት ማዕድን ተመራማሪዎች ጋር የምትገባ ከሆነ ህይወቷ እጅግ ተበለሻሽቶ ወደማይነሳበት አዘቅት ውስጥ እንደሚወርቅ ምንም ጥርጥር የለውም። እነዚህ ሰዎች ማዕድን ይበሉ እንጂ ነገር ግን ብዙ የሴቶችን ህይወት የሚያበላሹ ማለትም ሴቶችን ተጠቅመው የሚጥሉ ሰዎች እንደሆኑ ምንም አይነት ጥርጥር የለውም። ምክንያቱም ለምን እንደሱ ለማለት ሞከርክ ብትሉኝ አቶ ዮናስም አቶ መኮንን ጋር እንደሚገናኙ እንደሚተዋወቁና በተለይ ደግሞ እስካሁን ምንም ያመጣው ሰው የለም፣ በህይወት መኖር ከፈለክ አሁን ላይ ሰው ማምጣት የግድና የግድ ነው በማለት ያስጠነቅቀዋል። ይህ ጉዳይ የሞት ሽረት ጭምር እንደመሆኑ መጠን በተለይ ለመኮንንም አስጠንቅቆ ይነግረዋል ማለት ነው። ታዲያ ጽጌረዳ ምንም ሳታጣራና ሳታቅ በቀጥታ ዮናስ ባላት መሰረት እዛ የምትገባ ከሆነ በሬ ሆይ ሳሩን አይተህ ገደሉን ሳታይ ይሆናን ጉዳዩዋ ማለት ነው። ምክንያቱም ሳታቅና ሳታጣራ እዛ ከገባች ህይወቷ ሁሉ ምስቅልቅሉ ይወጣና ወደማትነሳበት ወደማትወጣው አዘቅት ውስጥ ትገባለች ማለት ነው።
በሚቀጥለው ክፍል እንግዲህ የምንጠብቃቸው አበይት ጉዳዮች በተለይ ደግሞ የጽጌረዳ ጉዳይን በተመለከተ ይሆናል ማለት ነው። ምናልባትም እንግዲህ በአቶ መስፍኔና በወይዘሮ ዘርፌ መካከል ያለውን ግንኙነት እንዲሁም ያላቸውን ቅርምት ከዚህ በፊት ያላቸውን ዝምድና የምታውቅ ከሆነ ምናልባትም እናትና አባቷን ልታስታርቅና ወደ መልካም ነገር ልታመጣ ትችላለች። ታዲያ በይቅርታ እንዲታለፉና በተለይ ደግሞ ሁላቸውም የበደለ ክሶ እንግዲህ የተበደለም ተክሶ ህይወታቸው የሚያስተካክሉ ይሆናል ማለት ነው። ነገር ግን እኔ እንደምጠብቀው ይህ ጉዳይ በጭራሽ ሊሆን እንደማይችል ነው። ምክንያቱም ድራማው እንዲቀጥል ከተፈለገ አሁን ላይ ጽጌረዳ በቀጥታ የምትገባው ዮናስ ባመጣላት አማራጭ እንዲሁም ደግሞ በሰጣት የስራ እድል መሰረት እዛ ውስጥ ገብታ $150 ልትበላ ልታፍስ እሷም ትገባለች ማለት ነው። ጽጌረዳ እንግዲህ ፈጣሪ እሱ ይርዳሽ ነው እንጂ ሌላ ምን እንላለን። በአንድ በኩል አሁን ላይ እንግዲህ ወይዘሪት ፌቨንም ከቤት እንዲወጡ በተለይ ደግሞ ነብዩን የግሏ ለማድረግ እጅግ በጣም ቋምጣ ነው ያለችው። ታዲያ ወይዘሪት ፌቨንም እጅግ በጣም ነው እየተናደደች ነው። ምንም እንኳ ፌቨን በእጅጉ ብዝትባትም የፈለገችውን ማለትም ብትበሳጭባትም የራሷ ለማድረግ ነብዩን ብትሞክርም ነገር ግን ያው ዮናስ ካመጣው ወጥመድ እጅግ የተሻለ ነው ማለት ነው። የሚጠበቀውና በጣም ነው የሚያሳስበው ጉዳይ ጽጌረዳ አሁን ላይ በጣም ህይወቷን የሚያመሳቅቀው በተለይ ደግሞ የከፋ የሚያደርገው አቶ ዮናስ ያመጣው ጉዳይ እጅግ በጣም አስቸጋሪ ነው። ውድ የቻናላችን ተከታታዮች ጽጌረዳ ምን የሚገጥማት ይመስላችኋል? በሚቀጥለው ክፍል እንግዲህ እንደምትመለከቱት 3 አበይት ጉዳዮች እየጠበቋት ይገኛሉ። 1 የወይዘሮ ዘርፌና የአቶ መስፍኔን ጉዳይ ማወቅ፣ 2 እንግዲህ በፌቨን በኩል ነብዩን የግሏ ለማድረግ የምታደርገው እሰጥ አገባና ውዝግብ፣ 3 እንግዲህ አቶ ዮናስ ባስቀመጠላትና በሰጣት ምርጫ መሰረት ወደዛ ስራ የምትገባ ከሆነ ሌላ በጣም ችግር የሚፈጥር ጉዳይ ነው። ውድ የቻናላችን ተከታታዮች የእናንተን ሀሳብ በኮሜንት ቦክስ እየገለጻችሁ ይህንን ቻናልም ሰብስክራይብ በማድረግ እንዲሁም አብራችሁን ሁሉ ስለቆያችሁ ጭምር ከልብ እያመሰገን የዛሬም በዚያ በቃን። በተለይ ደግሞ የእናንተን ሀሳብ ኮሜንት ላይ ማስቀመጣችሁን አትርሱ እየተመኘን ጽጌረዳ ምን ሊገጥማት እንደሚችል ግን የእናንተን የግል ምልከታችሁን